ዛሬ በጣም ደጋግሜ ያነበብኩት አንደኛ ነገር በጣም የተወደደ ቻፕተር ነው። ታውቃላችሁ፣ ይሄ አባታችን አብርሃም የተስፋ ቃሉን የተቀበለበት ወደ ፍጻሜ የመጣበት ሁለተኛ ዙር እግዚአብሔር ወደሱ መጥቶ ነው ትላንትና አቁመን የነበረው ምዕራፍ 15 ላይ። ከዚህም ነገር በኋላ እግዚአብሔር ወደ ለአብርሃም ተገለጠለት ብለን ነበረ ትላንትና። ዛሬ ደግሞ በቃ እጅግ በጣም ልቤን የነኩትን ነገሮችና ለኛ መርህም ተስፋም ይሆኑናል ብዬ የማስባቸውን ነገሮች ጥቂት ነገሮች እናገራለሁ። ዘፍጥረት ምዕራፍ 16 ላይ ከቁጥር 3 ብጀምር አብርሃምም የሶራን ቃል ሰማ ይላል። አብርሃም ምን አደረገ? የሶራን ቃል ሰማ። ምን የሚለውን? ወደ ባሪያዬ ወደ አጋር ግባ የሚለውን የሶራን ቃል ሰማ ይላል። አንድ ጊዜ እኔ ኢንተርቪው ሳደርግ በጣም ነው የምሰማውና የሰማሁትም ነገር በጣም በህይወቴ ላይ ለውጥ ያመጣል። ቁጭ ብዬ ያነበብኩት ብቻ ሳይሆን ኢንተርቪው ሳደርግ የምሰማቸው ሰዎች የሚናገሩት በጣም ትልልቅ እውነት በጣም በቃ የህይወት ውሳኔዎችን እንድወስን ሁሉ ያደርጉኛል። በጣም ትልቅ ውሳኔ ወስኜ አውቃለሁኝ። ቁጭ ብዬ ኢንተርቪው እያደረግኩኝ ኢንታየር ላይፌን የሚቀይር ውሳኔ ወስኜ አውቃለሁኝና መምህር ጌታቸው ምትኩን ኢንተርቪው እያደረግኩኝ እምነት በመስማት ነው መስማትን በእግዚአብሔር ቃል የሚለውን ሮሜ ላይ ያለውን ቃል መስማት በእግዚአብሔር ቃል የሚለውን ልክ እንደ የእግዚአብሔር ቃል ማጥለያው ነው አለ። መስማት በእግዚአብሔር ቃል። አሁን እኔ ስናገርሽ በእግዚአብሔር ቃል ስሚኝ ስል ምን ማለት ነው አለ። ልክ በቃ እንደ ማጥለያ በእኔ ንግግርና በአንቺ ጆሮ መካከል የእግዚአብሔርን ቃል አድርገሽ በእግዚአብሔር ቃል እያሳለፍሽ ስሚኝ ማለት ነው አለ። ሃሌሉያ! ኢየሱስ ጌታ ነው። አያችሁ፣ አብርሃም ሚስቱን መስማቱ አይደለም ችግሩ። አሁን በቃ አብርሃም ሴት መስማቱ አይደለም ችግሩ። የሰማውን ነገር በእግዚአብሔር ቃል አጥልሎ አለመስማቱ ነው። እግዚአብሔር ስለዛ ነገር ምን ይላል? እግዚአብሔር የገባለት የተስፋ ቃል ልጅን ከማን እሰጥሃለሁ ይላል። እግዚአብሔር ለሱ በነገረው ቃል አጥልሎ አልነበረም የሰማት። ስለዚህ የሰማው ነገር እንዴት ዋጋ እንዳስከፈለው እናውቃለን። እንዴት ምን አይነት ጭንቅ ውስጥ እንዳስገባው። በኋላ አጋር ጸንሳለታለች። ሳራ ሚስቱ ናት፣ በእግዚአብሔር ፊት የኪዳን ሚስቱ ናት። ሶራና አጋር ተጣልተውበታል። ስለዚህ ልጁን በሆዷ እንደተሸከመች የወደድሽውን አርጊባት ብሎ ማለት ግዴታው ነበረ። እንዴት አስጨናቂ ሲቹዌሽን ውስጥ እንደገባ ተመልከቱት። በኋላም ደግሞ እስማኤል ነው የተወለደው እንደምታውቁት ማለት ነው። ስለዚህ ስንሰማ እግዚአብሔር ለኛ በተናገረን እግዚአብሔር በቃሉ በተናገረን ነገር አጥልለን እንስማ። እግዚአብሔር ትንቢት ቢሆን መገለጥ ቢሆን ትምህርት ቢሆን ከቃሉ ጋር የሚጣረስ ነገር አይናገረንም። ስለዚህ በቃሉ አጥልሎ ቢሰማ ኖሮ አብርሃም ይህን ሁሉ ዋጋ ባልከፈለ ነበረ። አብርሃም አባታችን ከድካሙም ከብርታቱም ነው የምንማረው ብለናል። አሁን እዚህ ቦታ ላይ ከድካሙ ይህንን እንማራለን ማለት ነው። ከዛ ዘፍጥረት 16:17 ላይ ስመጣ ቶሎ ቶሎ ለመሄድ የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት፣ ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው ይላል። ይሄ የእግዚአብሔር መልአክ ማን ነው? የሚናገርበትን ስልጣን ወረድ ብላችሁ ስታዩት መልአክ እንዳልሆነ እዚህ ጋር የተገለጠላት ታስተውላላችሁ። ያየችውን የሚያየኝን እግዚአብሔርን አየሁት ብላ ኤልሮኢ እንዳለችው እንመለከታለን። እና እዚህ ቦታ ላይ የእግዚአብሔር መልአክ ተብሎ የተገለጸው በዚህ ቦታ ብቻ ሳይሆን በልዩ ልዩ ስፍራ በብሉይ ኪዳን ላይ the angel of the Lord የእግዚአብሔር መልአክ ተብሎ የተጠቀሰው ራሱ እግዚአብሔር ወልድ የሆነው በኋላ በስጋ የተገለጠው ኢየሱስ ክርስቶስ እንደሆነ የመጽሐፍ ቅዱስ አስተማሪዎች ሁሉ ይስማማሉ። ክብር ለእግዚአብሔር ይሁን። ራሱ እግዚአብሔር ነው የተገለጠላት። ነገር ግን በብሉይ ኪዳን የእግዚአብሔር መገለጥ የተከናወነባቸው ቦታዎች እግዚአብሔር በሰው አምሳል ሆኖ ራሱን ገልጦላቸዋል። በራእይ ራሱን ገልጦላቸዋል እግዚአብሔር በብሉይ ኪዳን። እነዛ ሁሉ መገለጦች እግዚአብሔር ወልድ እንጂ እግዚአብሔር አብ እንዳልነበረ ራሱ ጌታ ኢየሱስ ክርስቶስ ከተናገረው መረዳት እንችላለን። ዮሐንስ ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው ይላል። ይሄ እንግዲህ ክስተት እግዚአብሔር በሰው መልክ ራሱን የገለጠባቸው ቦታዎች ክስተቱ ቲዮፋኒ ተብሎ ይጠራል። ቲዮፋኒ። ነገር ግን ይሄ ቲዮፋኒ የእግዚአብሔር አብ መገለጥ ሳይሆን የእግዚአብሔር ወልድ መገለጥ ነው።
ለዛ ነው ብዙ ሰዎች እግዚአብሔርን ማንም አላየውም ተባለ። እሺ ታዲያ ኢሳያስ ማንን ነው ያየው? እሺ ሙሴ ማንን ነው ያየው? እሺ ኢያሱ ማንን ነው ያየው? እሺ አብርሃም ማንን ነው ያየው እያሉ ይጠይቃሉ። ያዩት እግዚአብሔር ወልድ ነው። እግዚአብሔር አብ ሁል ጊዜም የሚገለጠው በእግዚአብሔር ወልድ ነው። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ይህንን ስፍራ የሚያመላክት ይመስላል ጌታ የተናገረው ቃል። ምን አላቸው አይሁድን? አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። አይሁድ በጣም ተቆጡ። ይሄ 50 ዓመት ያልሞላው እንኳን ገና በአብርሃም ጊዜ ነበርኩኝ ሊለን ነው እንዴ ብለው አይሁድ ተቆጡ። አያችሁ፣ በስጋ ከተገለጠ በኋላ ያለውን እድሜውን ነው የሚቆጥሩት። የዘላለም አምላክ የሆነው ኢየሱስ ክርስቶስ ግን አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ብሎ ተናግሯል። ቆላስይስ ምዕራፍ 1 ከ15-16 ላይም እርሱ የማይታይ አምላክ ምሳሌ ነው። እግዚአብሔርን መጽሐፍ ቅዱስ ምን ብሎ ነው የሚያስቀምጠው? እግዚአብሔር አብን የማይታይ አምላክ ምሳሌ ብሎ ነው የሚያስቀምጠው። ኢየሱስ ክርስቶስን ሲገልጸው እግዚአብሔር የማይታይ አምላክ ነው። በቃ የማይታይ አምላክ ወደ መታየት የመጣው ከጌታችን ከኢየሱስ ክርስቶስ የተነሳ ነው። ሃሌሉያ! አብን ያየ አንድም የለም። በቃ አብን ያየ አንድም የለም። ታስታውሳላችሁ፣ ፊልጶስ አብን አሳየንና ይበቃናል ሲለው፣ አንተ ፊልጶስ እስከዛሬ ድረስ አብሬያችሁ ስኖር አሁንም ገና አብን አሳየን ብለህ ትጠይቀኛለህ እንዴ አለው። አብሬያችሁ እኮ አለ፣ እኔን ያየ አብን አየ አለ። ኢየሱስ ጌታ ነው። አብን የምናየው ኢየሱስን በማየት ነው። ኢየሱስ ስሙ ይባረክ። እርሱ የማይታይ አምላክ ምሳሌ ነው። የሚታዩት የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥረዋል ይላል። እግዚአብሔርን አየሁት የሚል ካለ ያየው በክርስቶስ ኢየሱስ በኩል ነው። ሃሌሉያ! እግዚአብሔርን ማየት የሚቻለው በክርስቶስ ኢየሱስ ብቻ ነው። ወደ እግዚአብሔር መድረስ የሚቻለውም በክርስቶስ ኢየሱስ ብቻ ነው። ብቸኛው መንገድ፣ ብቸኛው እግዚአብሔርን ማያችን፣ ወደ እግዚአብሔር መድረሻችን፣ ወደ እግዚአብሔር መንገዳችን ብቸኛው መንገድ ኢየሱስ ክርስቶስ ይባላል። ሃሌሉያ! ዛሬም ወደ እግዚአብሔር ለመንገድ ሰዎች፣ ወደ እግዚአብሔር ለመድረስ ሰዎች ልዩ ልዩ መንገድ እንዳለ ያስባሉ። ቢኖር ደስ ባለን ነበር። ቢኖር ደስ ባለ ነበር። ተራሮችን መውጣት ወደ እግዚአብሔር የሚያደርሰን ቢሆን፣ ሸለቆን መውረድ ወደ እግዚአብሔር የሚያደርሰን ቢሆን፣ እንደው ስጋችንን ለእሳት አሳልፈን መስጠት ወደ እግዚአብሔር የሚያደርሰን ነገር ቢሆን ወርዝ ያረጋል ብለን እናደርገው ነበረ። ነገር ግን ወደ እግዚአብሔር መድረሻው ብቸኛው መንገድ ወገኖቼ፣ እግዚአብሔር የከፈተው አንድ ብቸኛ መንገድ፣ እግዚአብሔር ከሰማይ ወደ ምድር የዘረጋው አንድ ብቸኛ መሰላል ጌታ ኢየሱስ ክርስቶስ ነው። እግዚአብሔርን ማየት የሚቻለው በክርስቶስ ኢየሱስ ብቻ ነው። ሃሌሉያ! ሰው አይቶኝ በህይወት ሊኖር አይችልም አለ እግዚአብሔር። እግዚአብሔር በነገራችን ላይ እርሱ መታየት ስለሚፈራ አይደለም የማናየው፣ እኛ እሱን አይተነው በህይወት መኖር ስለማንችል ነው የማናየው። አይተነው በህይወት ልኖር አንችልም። በነገራችን ላይ ወደ ጌታም ስንሄድ ወይንም ይሄ ዓለም አልቆ በወዲያኛው ዓለም መኖር ስንጀምር እግዚአብሔር አብን እናያለን የሚል የተስፋ ቃል በመጽሐፍ ቅዱሳችን ላይ የለም። ሁል ጊዜ በእግዚአብሔር ወልድ በኩል እግዚአብሔር አብን እናየዋለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ስለዚህ እዚህ ቦታ ላይ የተገለጠው ወደፊትም የምናየው የተገለጠው ይሄ ቴዎፋኒ ያልኳችሁ የእግዚአብሔር መገለጥ እግዚአብሔር ወልድ ነው። ኢሳያስ አይቶት እንደዛ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች ያለው ኢየሱስ ክርስቶስን እግዚአብሔር ወልድን ነው። እግዚአብሔርን ያየው የለም ካለ መጽሐፍ ቅዱስ ታዲያ ማንን ነው ያዩት ከተባለ እግዚአብሔር ወልድን ነው። ቴዎፋኒ የእግዚአብሔርን በአካል መገለጥ በጌታችን በኢየሱስ ክርስቶስ ነው ያየነው። በስጋም ከመገለጡ በፊት በተለያየ መንገድ በሰው አካል ተገልጦ እንደዚህ ያበረታቸው ነበረ፣ ይናገራቸው ነበረ። ክብር ለጌታ ይሁን። ያ ነው እንግዲህ የጌታችን የኢየሱስ ክርስቶስን ወደፊት ሊመጣ ያለውንም ኢንካርኔሽን ወይም በስጋ መገለጡንም የሚያሳይ ምልክትም ጥላም ተደርጎ ይታያል። በብሉይ ኪዳን የነበረው መገለጡ ማለት ነው። እዛ በኋላ ዘፍጥረት ምዕራፍ 17 ላይ ስንመጣ ቁጥር 1 ላይ አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊት የተመላለስ ፍጹምም ሁን አለው። ኢየሱስ ጌታ ነው። እዚህ ቃል ላይ ብናድር ራሱ
ብናድር እዚህ ቃል ላይ ይሄንን ቃል እያሰላሰል ነው እኔ ኤልሻዳይ ነኝ የሚለውን ቃል ውስጣችን ዘልቆ እንዲገባ እየፈቀድንለት በልባችን ውስጥ እየሰወር ነው። ሃሌሉያ። ከላይ እያስቀመጥ ነው ሳይሆን ወደ ውስጥ ልባችን ውስጥ እየሰወር ነው። አምላክ እግዚአብሔር ኤልሻዳይ ነው። አባት እግዚአብሔር ኤልሻዳይ ነው። እኔ የማመልከው ኤልሻዳይ ነው። ሃሌሉያ። እስኪ እኔ የማመልከው ኤልሻዳይ ነው በሉ። እኔ የማመልከው ኤልሻዳይ ነው። ኢየሱስ ጌታ። ጻፉ። እኔ የማመልከው ኤልሻዳይ ነው። ሃሌሉያ። እኔ የማመልከው ኤልሻዳይ ነው። እኔ የማመልከው ኤልሻዳይ ነው። ክብር ለጌታ ይሁን። ሃሌሉያ። እኔ የማመልከው ኤልሻዳይ ነው። ለአብርሃም በቃ በምን አይነት ጊዜ ነው የመጣው ወገኖች? አብርሃም ባረጀበት 99 ዓመት በሆነው በደከመ ጊዜ መጣና እግዚአብሔር አንተ ሸምግልሃል አብርሃም፣ እኔ ግን ኤልሻዳይ ነኝ አለው። አንተ ደክመሃል፣ እኔ ግን ብርቱ ነኝ። ሃሌሉያ። ዘመኑ የማይቆጠር የማይመች የማይደክም እግዚአብሔር መጣና ለአብርሃም ምን አለው? እኔ ኤልሻዳይ ነኝ። ራስህን አትመልከት፣ እኔን ተመልከት። ሃሌሉያ። ዛሬ አይኖቻችንን ከራሳችን ላይ እናነሳለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እኔ በቂ ነኝ ማለት ነው። ኤልሻዳይ ነኝ ማለት ነው። ሁሉ በሁሉ ነኝ፣ ሰፊሽንት ነኝ፣ በቂ ነኝ ማለት ነው። እግዚአብሔር በቂ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አንድ ቀን በጣም በቃ በዝማሬ የማገለግልበት ቀን ነበርና እግዚአብሔር በጣም ገና በማለዳ ስነሳ ከእንቅልፌ በአንድ ሴንቴንስ እንደዚህ አይነት አንድ ሴንቴንስ ይሰጠኛል እግዚአብሔር እና ልቤን ሙልት አደረገው። ምን የሚል ቃል ነው የሰጠኝ? አባቴ እግዚአብሔር ነው። አሁን ይሄ በጣም ኖርማል ቃል ይመስላል እኮ አይደለ? በእንግሊዝኛው ነበር ሳስበው ነበር። ማይ ፋዘር ኢዝ ጋድ። ምን አይነት ማይንድ ብሎዊንግ የሆነ ትሩዝ ነው። አሁን ሰው አባቴ ባለስልጣን ነው ሊል ይችላል። አባቴ ጥበበኛ ነው ሊል ይችላል። አባቴ ባለጠጋ ነው ሊል ይችላል። አባቴ ታዋቂ ሰው ነው ሊል ይችላል። እኔ ደግሞ በተራዬ እድል ሲሰጠኝ አባቴ አምላክ ነው። አባቴ እግዚአብሔር ነው። ሃሌሉያ። ማይ ፋዘር ኢዝ ጋድ። ሃሌሉያ። ዋት አን አሜዚንግ ትሩዝ። ማይ ፋዘር ኢዝ ጋድ። የኔ አባት እግዚአብሔር ነው። እናንተ የምትመኩበት የእናንተ አባት ያላችሁትን ነገር አንዱን ሊሆን ይችላል። ገስዋት የኔ አባት ግን እግዚአብሔር ነው። ሃሌሉያ። ክብር ለኢየሱስ ይሁን እና በዚህ ቃል እግዚአብሔር በጣም ልቤና ሙቆት በቃ አብረን የምናገለግላቸውን ኳየሮች ይህንን ቃል ሼር እያደረኳቸው ነበረ። አባቴ እግዚአብሔር ነው። ማይ ፋዘር ኢዝ ጋድ። በቂ ነኝ፣ የገባሁትን ቃል የምፈጽምበት ኃይል አለኝ አለ። ሃሌሉያ። ኢየሱስ ጌታ ነው። ይሄንን አይገርምም? የአብርሃም አምላክ ኤልሻዳይ ነው፣ አብርሃምን እንዲህ ሊያደርገው ይችላል ብለን እንድናልፈው ሳይሆን ዛሬ ወደ ውስጣችን ተመልክተን ወደ ቤታችን ተመልክተን ዘገየ በምንለው ነገር ላይ፣ ረፍዶበታል በምንለው ነገር ላይ፣ በቃ ተስፋ ተቆርጦበታል በተባለው ነገር ላይ፣ ገና እንደው በደህና ጊዜ እንኳን አልተሳካም እንኳን ዘንድሮ በተባለው ነገር ላይ ዞር ብለን አይተን እንዴ ለካ አባቴ ኤልሻዳይ ነው እንድንል። ሃሌሉያ። አባቴ ኤልሻዳይ ነው። ክብር ለኢየሱስ ይሁን። እኔ ኤልሻዳይ ነኝ አለው እግዚአብሔር። እኔ በጣም የሚያስደንቀኝ በቃ ባህሪህ ቢደንቃቸው ድንቅ ነህ አሉህ የሚል የተኬ መዝሙር አለ አይደለ? ባህሪው በጣም ያስደንቀኛል። በቃ ባህሪው ምስጉን ነው። አይገርምም? እንዲህ በሰፈራችሁ የሉ ምስጉን የሚባሉ ሰዎች? ኃያል የሚባሉ አሉ። ኃያላንም ያስደንቃሉ፣ ጠቢባንም ያስደንቃሉ። ግን ደግሞ በጠባያቸው ምስጉን የሆኑ የተመሰገኑ ሰዎች የሉ? በቃ እግዚአብሔር በባህሪው ምስጉን ነው። አይገርምም? አብርሃምም በእግዚአብሔር ፊት ተደፍቶ ይልና በግንባሩ ተደፋ ይልና በቃ በጣም በሚገርም ሁኔታ ለአምልኮ የተደፋ ሲመስለን፣ ለምስጋና የተደፋ ሲመስለን ግን ተደፍቶ አብርሃም ሲስቅ እንመለከተዋለን። ሳቀ ይላልና እንደ ኢትዮጵያዊ አባባል እንደው ጽድቁ ቀርቶ በቅጡ በኮነነኝ አይነት ነገር ምን አለው? እስማኤልን በፊትህ ቢኖር በወደድኩኝ ነበር አለው። የይስሐቅን ነገር እንኳን ቶ አይነት ነው። በቃ ለይስሐቅ እንኳን ረፍዷል፣ ግን እስማኤል በፊትህ ቢኖር በወደድኩኝ ነበረ ብሎ ሲለው ቅድም ስናገር የነበረውና እግዚአብሔር አብርሃምን ቢስቅ
ሳራም ብትስቅ እግዚአብሔር ግን በቃ ይሄ ለቁጣ የዘገየ ለምህረት የፈጠነ አምላክ እንደሆነ የገለጠበት አንዱ ቦታ ነውና እኔ በጣም ልቤን ነክቶት ነበረ። እግዚአብሔርን ያህል ኃያል፣ እግዚአብሔርን ያህል ታላቅ አምላክ ደግሞ ማንም ሳይጠይቀው የገባውን ቃል ማንም ሳይከፍለው አብርሃም ዲዘርቭ ስለሚያደርግ አይደለም፣ እርን አድርጎ አይደለም ልጅ ትወልዳለህ የተባለው። ራሱ እግዚአብሔር ወዶና ፈቅዶ ነው ጠርቶ ያቺን ምድር ያወረሰው። ከዛ ደግሞ ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁኝ ያለው እግዚአብሔር ወዶና ፈቅዶ ነው ያንን ያደረገው። ማን ይከሰዋል? ማን ይጠይቀዋል? ከፈለገ ቢፈጽም ከፈለገ ቢተው እና ለቁጣ የዘገየና ለምህረት የፈጠነ እንደሆነ ያየሁት እዛ ቦታ ላይ በእውነት አለው፣ በእውነት ሳራ ልጅን ትወልድልሃለች፣ የዛሬ ዓመት በዚህ ጊዜ ወደ አንተ ተመልሼ እመጣለሁ አለ። የአብርሃም ሲገርመኝ ወደ ድንኳን ሲገቡ እንደገና ሳራ ደግሞ ትስቅበታለች። በውኑ አሁን ጌታዬ ከዚህ በኋላ ፍትወት ይሆንለታል? እኔም ራሴ ለሴቶች የሚሆነው ልማድ ተቋርጦብኛል፣ እንዴት ይሆናል ብላ ደግሞ እሷም ትስቅበታለች። ሁለቱም ቢስቁም እግዚአብሔር ግን የገባውን የተስፋ ቃል የገባው የነሱን ምላሽ ተማምኖ ስላልሆነ የተስፋ ቃሉን እፈጽመዋለሁ። ልክ እንደኛ እንደምንማማለው እግዚአብሔር በቃ እንዴት ለአብርሃም እንዴት የቅርቡ እንደሆነ ወዳጁ እንደሆነ እንደ ባልንጀራ እንዳለው እንደ ባልንጀራው እንደሚያየው የምናየው በቃ በእውነት ብሎ ይምልለታል። እንዴት ትጠረጥረኛለህ አንተ አይደለም ያለው፣ በእውነት ሳራ ትወልድልሃለች ብሎ ሲናገረው እናያለን እዛ ቦታ ላይ እና የእግዚአብሔር ባህሪ ብዬ ዘጸአት ላይ ለሙሴ እግዚአብሔር ሲገለጥለት ክብርህን አሳየኝ አለው ሙሴ። ክብርህን አሳየኝ ሲለው እግዚአብሔር መልካምነቴን በፊትህ አሳልፋለሁ፣ ነገር ግን ሰው እኔን አይቶ በሕይወት ሊኖር ስለማይችል ሰንጣቃ አለት አዘጋጅልሃለሁ አለው። የኢየሱስ ክርስቶስ ምሳሌ፣ የኢየሱስ ክርስቶስ ጥላ ነው ያ አለት። እግዚአብሔርን ማየት የምንችለው በአለቱ ውስጥ ተሸሽገን ነው። ካልሆነ የእግዚአብሔር ቅድስናው ያጠፋናል። እግዚአብሔር መታየት ስለማይፈልግ ሳይሆን እኛ እሱን አይተን በሕይወት መኖር ስለማንችል ነው የማናየው፣ መቋቋም ስለማንችል። ስለዚህ ምን አለ? በሰንጣቃ አለት ውስጥ አድርግህና እጄን በላይ አድርጌ እኔ አልፋለሁኝ አንተም ጀርባዬን ታያለህ ሲለው እዛ ቦታ ላይ እናያለንና ከዛ በኋላ እግዚአብሔር መጣና ይላል ዘጸአት 34:6 ላይ እግዚአብሔርም በፊቱ አልፎ እንዲህ አለ ይላል። እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እያለ ከዛ በኋላ እየዘረዘረ ያውጃል። እግዚአብሔር ራሱን እያስተዋወቀ አናውንስ እያደረገ በሙሴ ፊት አለፈ እና ራሳችሁን አስተዋውቁ ብትባሉ ለምሳሌ ፒኤችዲ ያላችሁ ስለ ዲፕሎማ ታወሩም አይደለም? የምትኮሩበትን ከፍ ያለ ነው የምትሉትን ብዙ የደከማችሁበትን ሪፕሬዘንት ቢያደርገኝ ይገልጠኛል የምትሉትን የምትመኩበትን ነገር ነው የምትገልጡት። እግዚአብሔር አንተ ማነህ ሲለው በመጀመሪያ ሰው ሁሉ እንዲያውቅልኝ የምፈልገው ነገር አለ። እግዚአብሔር መሐሪ መሆኑን እንድናስብ። እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት ይላል። በአብርሃም ሕይወት እዛ በእነ አብርሃም ቤት የታየው ይሄ ነው። እግዚአብሔር ባለብዙ ቸርነትና ምሕረት መሆኑን ነው ያሳያቸው፣ መሐሪ መሆኑን ያሳያቸው። ሲጠረጥሩት ለምን ጠረጠሩኝ አላለም። ይልቁንም በእውነት የዛሬ ዓመት እመጣለሁኝ ትወልዳለች ሳራ ብሎ ኪዳኑ ሲያድስለት እናያለን ማለት ነው። ከዛ ዘፍጥረት 17:20 ላይ ደግሞ እንደዚህ ይላል። በጣም ይሄም ልቤን ነክቶኛል። መቼስ የኔን ልብ የሚነካው የጥቅስ ብዛት ልነግራችሁ አልችልም፣ ብትለምዱት ይሻላል። 17:20 ላይ ስለ እስማኤልም ሰምቻለሁኝ አለው። ምን አይነት አምላክ ነው የምናመልከው? ምን አይነት አምላክ ነው የምናመልከው? በቃ ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አድርገዋለሁ፣ እጅግም አበዛዋለሁ፣ 12 አለቆችን ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ። እኔን ያሳደገኝ ፓስተር ቲጂ እኔ እግዚአብሔርን ብሆን ይለኛል። እኔ እግዚአብሔርን ብሆን የማላነጋባቸው ሰፈሮች ነበሩ ይለኛል። አንዳንድ ሰፈሮች አላነጋም ይላል። እግዚአብሔር ግን ይለኛል በቃ ባለብዙ ምሕረት ስለሆነ ታጋሽም ስለሆነ በኃጥአንና በጻድቃን ላይ ዝናብንና ፀሐይን እኩል ይሰጣል። እኔ ግን እግዚአብሔርን ብሆን ሁሉም ሰፈር አይነጋም ነበር ይለኛል። ምን አይነት መሐሪ አምላክ ነው! እስማኤልን እኮ እግዚአብሔር ባለው መንገድ ሄዶ ሳይሆን ከእግዚአብሔር ሐሳብ በተቃራኒ
የሚስቱን ቃል ሰምቶ ሄዶ ነው ያመጣው። በራስ መንገድ ሄደ ስላመጣኸው ነገር አይመለከተኝም። እኔ የሚመለከተኝ ከኔ ጋር ተነጋግረን ስላደረግነው ነገር ብቻ ነው። በእኔ ፈቃድ ሄደ ስለሆነው ነገር ብቻ ነው የሚመለከተኝ። በእስማኤል ጉዳይ እንዳትጠይቀኝ፣ እንደ ፍጥርጥር እዛው እንዳመጣኸው ራስህ ተወጣው አላለውም እግዚአብሔር። ምንም ቢሆን እስማኤል ልጁ ነው። አብርሃም እኮ ስለ እስማኤል አንጀቱ ይንሰፈሰፋል። የአብራኩ ክፋይ ነው። በቃ ሳራ ግን የቃል ኪዳን ሚስቱ ስለሆነች ከአጋር ጋር ስትጣላ በቃ እሺ እንደወደድሽ አርጊያት ብሏታል። ግን በእግዚአብሔር ፊት ግን ስለ እስማኤል ጸለየ። እግዚአብሔርም ምን አይነት የምህረት አባት፣ ምን አይነት ሩህ እንደው በቃ በራሳችን መንገድ ሄደን ከፈቃዱ ወጥተን ያመጣነውን ጣጣ እንኳን እንደ ፍጥርጥራችሁ የማይለን ድንቅ አባት መሆኑን በዚህ የእግዚአብሔር ቃል ክፍል አይቻለሁኝ። እኔ ክብር ለእግዚአብሔር ይሁን። ዛሬ በእንደዚህ አይነት ሁኔታ ውስጥ ያላችሁ በቃ በዚህ ጉዳይ ላይ እንዴት እጸልያለሁ? መጀመሪያውን እኮ እግዚአብሔር ተይ እያለኝ ነው ያደረግኩት። በዚህ ጉዳይ ላይማ ምን ብዬ የጌታን ስም እጠራለሁ? በመጀመሪያም እንደ እግዚአብሔር ቃል እንዳልሆነ እያወኩ እኮ ነው የገባሁበት የምትሉ የእንደገና አምላክ እግዚአብሔር፣ የምህረት አምላክ እግዚአብሔር፣ የአብርሃም አምላክ እግዚአብሔር ስለ እስማኤል የጸለይከውን ሰምቻለሁኝ አለ። ወዳጆቼ ያ እግዚአብሔር ባላላችሁ መንገድ ሄዳችሁ ያመጣችሁትን ነገር ጸልዩበት፣ እግዚአብሔር ይሰማችኋል። እግዚአብሔር ያላላችሁ ስፍራ ላይ ተገኝታችሁ የተጣበቀባችሁን ነገር ያ የማይታረመውን ስህተታችሁን፣ እስማኤል የማይታረም ስህተት ነው። የማይታረም አይውጠው የማይታረም ስህተት ነው። ወደ እግዚአብሔር ግን መቅረብ ይቻላል። ሃሌሉያ። እግዚአብሔር ቱሌት የሚለው ሰዓት የለም። በዚህ ጉዳይ እንዳታናግሩኝ የሚለው ነገር የለውም። ወደ እግዚአብሔር ቅረቡ። እስማኤላችሁን ይዛችሁ ወደ እግዚአብሔር ቅረቡ። ሃሌሉያ። በቃ ጌታ እውነት በቃ በሰው ቋንቋ ስንናገር እንደው በቃ አንድ ሰው ምን አለ? እግዚአብሔር አሳዘነኝ አለ። በቃ የሆነን ክፍል እያነበብኩኝ አለ ፍቅሩ ርህራሄው እንዴት እንደሚፈልጋቸው እስራኤልን እንዴት እንደሚከተላቸው እንዴት እንደሚሸሹት ሆሴ ላይ በቃ አብልጬ ስፈልጋቸው አብልጠው ደግሞ ሸሹኝ እነሱ አለ። እኔ ከሕፃንነት ጀምሮ ከግብፅ ምድር ጠርቻቸው እጃቸውን ይዣቸው ልክ ሰው ሕፃን ልጁን መራመድ እንደሚያስተምር እንደዚህ እጃቸውን ይዤ እየመራኋቸው አሳድጊያቸው ድርቆሽ ጥዬ እያበላሁኝ እየመራው እዚህ ያደረስኳቸው። እነሱ ግን ወደኋላ ይመለከታሉ። አብዝቼ በጠራኋቸው ቁጥር አብዝተው ይሸሹኛል አለና አንድ ሰው እግዚአብሔር አሳዘነኝ አለ። ይህን ክፍል እያነበብኩኝ እኔ ዛሬ እግዚአብሔር ሆይ ምን አይነት ሩህሩህ ነህ፣ ምን አይነት ድንቅ አምላክ ነህ፣ ምን አይነት በቃ 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 በዚህ ጉዳይ እንዳታናግሩኝ የማትል ሄደን ችግር ይዘን ስንመጣ ከነ ችግራችን ተቀብለ የምትፈውሰን ሶሉሽን የምትሰጠን ምን አይነት አምላክ ነህ ብዬ እጅግ በጣም ተደነቅኩኝና እስማኤላችሁን ይዛችሁ ወደ እግዚአብሔር ፊት ቅረቡ። ወዴት ይኬዳል? በቃ ካንተ ወደ ማን እንሄዳለን አለ ጴጥሮስ። እጃችሁ ላይ እስማኤል ቢኖርም ከእግዚአብሔር ወዴትም አይኬድም ወገኖች። ወደ እግዚአብሔር ቅረቡ፣ ወደ እግዚአብሔር ቅረቡ። አሳዩት ያንን ስተታችሁን አሳዩት ለእግዚአብሔር። ሃሌሉያ። ሰምቼሃለሁኝ አለው አብርሃምን። ክብር ለጌታ ይሁን። ዘፍጥረት 18:2 ላይ አብርሃም ዓይኑን አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። ወገኖቼ ከቅንነት የወጣ እንግዳ ተቀባይነት ነው አብርሃም ጋር የምናየው። የሆነ ከዚህ በፊት እሱ ቤታቸው ሄዶ ስላስተናገዱት እኛ እንደምናደርገው የጋበዙንን እንደምንጋብዘው የሚወዱንን እንደምንወደው የዋሉልንን ውለታ መልሰን እንደምንከፍለው እንደዛ ሳይሆን አብርሃም ፈጽሞ ከዚህ በፊት አይቷቸው የማያውቃቸውን ሰዎች በቤቱ ለማስተናገድ ከቅንነት የወጣ እንግዳ ተቀባይነት ነው ያሳየው። ይሄ ከቅንነት የወጣ እንግዳ ተቀባይነት ደግሞ የእግዚአብሔርን መገኘትና የእግዚአብሔርን በረከት ወደ ቤቱ አስገባለት፣ ጋበዘለት ወደ ቤቱ ማለት ነው። ዕብራውያን ምዕራፍ 13 ከ1-2 ላይ ታውቃላችሁ። የወንድማማች መዋደድ ይኑር አለና ዕብራውያን ጸሐፊ እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ይላል። ሃሌሉያ። ስለዚህ እግዚአብሔር ለአብርሃም በበረከት ወደ ቤቱ ገባለት ማለት ነው። ልክ አብርሃም እንግዶችን ለመቀበል ያለው ተነሳሽነት ከጥቅም ጋር የተያያዘ ከውለታ ጋር የተያያዘ ብድር ከማሳደር ጋር የተያያዘ ስላልሆነ እግዚአብሔር
አብርሃም ቤት በበረከት ሲገባለት ራሱን በረከቱ ነው ደግሞ የተስፋን ቃል ይዞለት ሲገባ ደግሞ እናያለን። ከዛ በኋላ ዘፍጥረት ምዕራፍ 18-17 ላይ እግዚአብሔርም አለ ይልና እኔ የማደርገውን ከአብርሃም እሰውራለሁን? እንደዚህ የምንባል ያደርገን። በቃ እግዚአብሔር ከሚጠጋጉት ከሚወዱት ከስሩ ከማይጠፉት ሚስጥርን አይደብቅም። እኔ የማደርገውን ከአብርሃም እሰውራለሁን ብሎ 19 ላይ ስለ አብርሃም አንድ ነገር በጣም የሚገርም ነገር ይናገራል። ጽድቅንና ፍርድን በማድረግ በማውራት ሳይሆን በማድረግ በአክሽን የእግዚአብሔርን መንገድ ይጠብቁ ዘንድ እያደረገ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው ይላል። አያችሁ ወገኖቼ፣ አብርሃም ያለምንም ቅድመ ሁኔታ በእግዚአብሔር መመረጡ እውነት ነው። ነገር ግን አብርሃም በእግዚአብሔር ከተመረጠ በኋላ የመረጠው የህይወት ዘይቤ ደግሞ ከመመረጡ ጋር የሚስማማ ነበረ። አብርሃም በእግዚአብሔር ተመርጧል። እኛ ሁላችንም በእግዚአብሔር ነው የተመረጥነው። ነገር ግን አብርሃም ከተመረጠ በኋላ የህይወት ዘይቤውን ቀይሯል። ምን አይነት ሰው ነበረ? ጽድቅን እያወራ ሳይሆን ጽድቅንና ፍርድን በማድረግ በድርጊት ማለት ነው፣ በአክሽን። ልጆች ታውቃላችሁ፣ ከንግግራችሁ ይልቅ ድርጊታችሁን ነው የሚከተሉት። በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና። ሌክቸር አይደለም የሚሰጣቸው፣ እያደረገ ነው የሚያሳያቸው። ጽድቅንና ፍርድን እያደረገ በድርጊት ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና። ለዚህ ነው ከአብርሃም የምደብቀው ነገር የሌለኝ አለ እግዚአብሔር። እኔ ስለመረጥኩት ብቻ ሳይሆን መመረጥ ሁላችንም ተመርጠናል። ነገር ግን ወደ ልቡ ጠጋ ብሎ የእግዚአብሔርን ነገር መስማት ከመመረጥ በኋላ ከመመረጣችን ጋር የሚሄድ የህይወት ዘይቤን መምረጥ ይጠይቃል። አብርሃም ከመመረጡ ጋር የሚሄድ የህይወት ዘይቤን መርጦ ነበረ። ምንድነው ያ የህይወት ዘይቤ? ፍርድንና ጽድቅን እያደረገ ለልጆቹና ለቤተሰቡ ያስተምር ነበረ። አብርሃም የሰዶም ሰዎች ኃጢአት ሲነገረው፣ ሎጥ የሚደርስበት ነገር ሲነገረው ይበለው። ሎጥ መርጦ የሄደበት ስፍራ ነው። ለእኔ ቅድሚያ ቢሰጠኝ ኖሮ ይሄ ሁሉ ነገር ባልመጣበት ነበረ አይደለም ያለው። ወይንም ደግሞ የሰዶም ሰዎችን ኃጢአት እርኩሰታቸውን ሰምቶ የራሱን ጽድቅ እያነሳ አልተመጻደቀም። ይልቁንም የሰማውን ነገር ለምልጃ ለጸሎት ነው የተጠቀመበት። በጌታ በኢየሱስ ክርስቶስም እግዚአብሔር ጥበብና ጸጋ ያብዛልን። የሰዎችን ድካም ስንሰማ ለመፍረድ ሳይሆን እኛ ከነሱ የተሻለን እንደሆነን ለማሳየት ሳይሆን ለነሱ ለመማለድ ዜናውን እንድንጠቀምበት። ሀና መኮንን ዘማሪዋን ታቋታላችሁ። ሀና ተክሌ ሳትሆን ሀና መኮንን በጣም አብረን እንጸልይ ነበር፣ አብረን እናገለግል ነበርና በቃ የሆነ ክፉ ወሬ ሲሰማ አገልጋይ እንደዚህ ያደረገ ከሌ እንደዚህ ሆነ የሚባል ክፉ ወሬ ሲሰማ ወይኔ በዛብኝ ትላለች። የጸሎት ርዕስ እኮ ነው እየሰጣችሁኝ ያላችሁት፣ በዛብኝ ትላለች። እና በዚህ በጣም አስታውሳታለሁ። እንደዛ እያለን ይሆን የምንሰማው? ስለ ሰዎች ውድቀት፣ ስለ ሰዎች ድካም ስንሰማ ኧረ እኔ የጸሎት ርዕስ በዛብኝ፣ ይሄን ሁሉ ምጸልይበት ጊዜ የለኝም የሚል ስሜት እየተሰማን ይሆን የምንሰማው? ወይንስ ከነሱ ጋር ስተያየ የኔ ዓለም አይደል እንዴ፣ እኔ ከነሱ ጋር ስታይ በጣም ቅዱስ አይደለሁኝ እንዴ እያለን ነው የምንሰማው? እግዚአብሔር ጸጋ ያብዛልን፣ ራሳችንን እንድናይበት ጌታ ይርዳን። የእግዚአብሔር ቃል መስታወት ስለሆነ እንግዲህ ሁሉን ነገር ያሳየናል። ለማንሳት ፈቃደኛ ነን ወይ ነው ጥያቄው እንጂ ሁሉን ነገር ያሳየናል። ስለዚህ አብርሃም ለምልጃን የተጠቀመበት። ከዛ በኋላ አብርሃም በእግዚአብሔር ባህሪ ላይ ተመስርቶ ነው እግዚአብሔርን ሲሞግተው የምንመለከተው ማለት ነው። ዝም ብሎ የልቡን መሻት አይደለም የሚያነሳው። እንዴ አንተ እኮ ጻድቅ ነህ፣ አንተ እኮ የምድር ሁሉ ዳኛ ነህ። የምድር ሁሉ ዳኛ በጽድቅ ካልፈረደ ፍጥረት ማንን ተስፋ ሊያደርግ ነው? ሰማይና ምድር እኮ በአንተ ዳኝነት ነው የሚታመነው። ጻድቁን ከኃጢአተኛው ጋር ማጥፋት፣ ጻድቁን ከኃጢአተኛው ጋር መቁጠር፣ እንዲህ አይነቱ ነገር ካንተ ይራቅ፣ በፍጹም ካንተ አይጠበቅም። በገዛ ባህሪው እግዚአብሔርን ቻሌንጅ ሲያደርገው እዛ ቦታ ላይ እንመለከታለን። እንደ ባልንጀራ ማለት ነው። ከእግዚአብሔር ጋር የሚሟገትበት እድል አገኘ። ስለ ሎጥ የሚሟገትበት፣ ስለ ሰዶምና ገሞራ የሚሟገትበት እድል አገኘ። ይህ ካንተ ይራቃል።
ጻድቁን ከኃጢአተኛው ጋር ማጥፋት ይሄ ካንተ ይራቅ፣ የምድር ሁሉ ፈራጅ በቀን አይፈርድምን ብሎ ሲጠይቀው እናያለን። አብርሃም በእግዚአብሔር ባህሪ ይመካል፣ በእግዚአብሔር ባህሪ ይተማመናል፣ የእግዚአብሔር ባህሪ ላይ ቆሞ ይጸልያል። እግዚአብሔር ትክክል ነው ብለን ማለት ነው፣ በሱ ባህሪ ላይ ቆመን። ሃሌሉያ። እግዚአብሔር ትክክል መሆኑን ዘዳግም 32:4 ላይ ሲገባንም ሳይገባንም እንድናውቅ ሙሴ የተናገረውን ነገር ተናግረን እንጨርሳለን። እንደዚህ ያለ ሙሴ እርሱ አምላክ ነው አለ። አትገባም የተባለ ሙሴ ማለት ነው። ያን ሁሉ ህዝብ መርቶ ያ ሁሉ ደክሞ ከዛ ምድር አውጥቷቸው አትገባም የተባለ ሙሴ አዎ አልገባም እኔ ግን እርሱ አምላክ ነው፣ ስራውም ፍጹም ነው፣ መንገዱም ሁሉ የቀና ነው፣ የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው አለ ሙሴ። እንዴ እግዚአብሔር እኮ እንደዚህ ኖ እርሱ አምላክ ነው፣ ሰው አይደለም፣ አይሳሳትም፣ ስራው ፍጹም ነው፣ እንከን የለበትም፣ መንገዱም ሁሉ የቀና ነው፣ ደግሞ ጠማማነት የለበትም፣ የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው። ሙሴ ወደዛ ተራራ ወጣና ሙት ሲባል ምን ብሎ እንደወጣ ታውቃላችሁ? መጨረሻ እንደ እግዚአብሔር ያለ ማንም የለም ብሎ ነው የሞተው። ሃሌሉያ። ስንሞት ራሱ እንደ እግዚአብሔር ያለ ማንም የለም ብለን እንሞታለን። ሃሌሉያ። ኢየሱስ ጌታ ነው ወገኖቼ። እኛ የምናመልከው እግዚአብሔር እርሱ ኤልሻዳይ ነው። እሱ ኤልሻዳይ ነው፣ ደግሞ እሱ ባለብዙ ምህረት ነው። ሃሌሉያ። ምህረቱ ከሁሉ ባህሪው ቀድሞ እንዲታወሰን የሚፈልግ ደግ አምላክ ነው። ከነስተታችን ሊቀበለን የሚወድ አምላክ ነው። ወደ እግዚአብሔር ኑ፣ ከእግዚአብሔር አትሂዱ። ወደ እግዚአብሔር ሩጡ፣ ከእግዚአብሔር አትሩጡ። እግዚአብሔር መልካም ነው። እግዚአብሔር ትክክል ነው። ቢገባንም ባይገባንም እርሱ አምላክ ነው። ስራው ፍጹም ነው። መንገዱም ሁሉ የቀና ነው። የታመነ አምላክ፣ ክፋት የሌለበት እርሱ እውነተኛና ቅን ነው ብለን እናውጃለን። ጌታ ኢየሱስ ዘመናችሁን ይባርከው።